ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ዛሬ የት ነበራችሁ በጨዋታ በተመዘገቡ ውጤቶች ዙሪያ አሊያም በመደገፏቸው ክለቦች እንደ ሁልጊዜው በቃል ስፖርት ዩቲዩብ ቻናል ምልከታዎቻችሁን ዛሬም ልታጋሩን ትችላላችሁ። እኛ አስቀድመን የተወሰኑ የሀገር ቤት መረጃዎችን እንደ ሁልጊዜው እናካፍላችኋለን። በአውሮፓ ታላላቅ ክለቦችን ታላላቅ ተጫዋቾችን የተመለከተ ጥንቅሮችን ይዘናል። አንድ አካል በእኔ ላይ ዘመቻ ከፍቷል እያለ ነው የባርሴሎናው ኮከብ። ከወዲህ ባርሴሎና ቤት የተሰማውን ሀዘን እነግራችኋለን። ለመሆኑ የሪያል ማድሪዱ ኮከብ ቪኒሲየስ ጁኒየር ከዚህ ያልነበረም መገኘው እየተባለ ነው። ልዩ ጥንቅር ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ እንደ ሁልጊዜው አጫጭር ስፖርታዊ ጥንቅሮቻችን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናካፍላችኋለን። በታላላቆቹ ክለቦች ሲቲ ቤት ለየት ያሉ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ከሰማዮቹ ጋር በተያያዘም በቀጣይ የሚጠብቁት የኤፍኤ ካፕ መርሃ ግብርን የተመለከተ ዝውውር ጉዳዮችንና በአንድ ጉዳይ ላይ ክለቡ ትልቅ ማሻሻያ ያደርጋል ተብሏል። ለቼልሲያን በዩቲዩብ ገጻችን እናካፍላችኋለን። በሊቨርፑል በኩል በርከት ያሉ የቡድን ዜናዎችን ይዘናል። ከዋክብቶ እንመለከታለን። ሰሞኑን መነጋገር የሆኑትን አርኔ ስሎትን በተመለከተ በጣም ለየት ያለ ጥንቅር ለሊቨርፑልያን በዩቲዩብ ገጻችን እናካፍላችኋለን። በማንቸስተር ዩናይትድ በኩል የኮቤ ሜኑ አስገራሚ መረጃ ከክለቡ ይለቃል ስለተባለ አንድ ተጫዋች ተጨማሪ ጥንቅሮችን ወደ ዩናይትድ ስለሚመጡት ተጫዋቾች በቃል ስፖርት ዩቲዩብ ቻናል ለዩናይትድያን የቡድን ዜና በስፋት ተይዟል። ዛሬ የዓለም አይኖችን ስቅዝ አድርገው የያዙ የፕሪሚየር ሊግ በርከት ያሉ ጨዋታዎች በርካታ አነጋጋሪ ውጤት ተመዝግቦባቸዋል። እንመለከታቸዋለን። ሲቲ ግራውንድ እንሄዳለን፣ ሴልኸርስት ፓርክ እንሄዳለን፣ ተርፍ ሙር እንሄዳለን። ከዛ በትልቁ ሲጠበቅ የነበረው የአርሰናልና የዌስትሃም የለንደን ጨዋታ ሚኬል አርቴታ ገና ደንሳለሁ ብሏል። ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎችም አሰናድተናል። ጨዋታውን ግን እንዴት እንዳገኛችሁት አርሰናልያን ጻፉልን፣ ስለ ዋንጫ ጉዟችሁም ጻፉልን። በርካታ ጥንቅሮችን ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። ቃል ስፖርት ዩቲዩብ ቻናል ተጀምሯል። አብራችሁን ቆዩን። በሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ በርካታ ያሉ ጨዋታዎች እየተካሄዱ ይገኛሉ። በኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ሲዳማ ቡና ነጥብ ጥሏል። በሸገር ከተማ 1-0 በሆነ ውጤት ተሸንፏል። ቢኒያም ፍቅሩ 32ኛው ደቂቃ ላይ ነበር የሸገር ከተማን ድል የማድረጊያ ግብ ከመረብ ያዋህደው። ሲዳማ ቡና ተከታታይ ሁለተኛ ሽንፈቱን አስተናግዷል። በ55 ነጥብ ሊጉን እየመራ ነበረ። እስካሁን ሁለቱን ድል ቢያደርግ 61 ነጥቦች ላይ መድረስ ይችል ነበር። ሸገር ከተማ ድል ማድረጉን ተከትሎ ነጥቡን 40 ደርሷል። ሐሙስ ሲዳማ ቡና ከሃዲያ ሆሳዕና፣ አርብ ኢትዮጵያ ንግድ ባንክ ከሸገር ከተማ ጋር እንዲሁ ጨዋታቸውን የሚያደርጉ ይሆናል። ግብ ያላየንበት ጨዋታ በባህር ዳር ከተማና በወልዋሏ ዲግራት ዩኒቨርሲቲ መካከል የነበረ ጨዋታ ነው። 0-0 በሆነ አቻ ውጤት ተጠናቋል። ፕሪሚየር ሊጉ ለ0-0 በጣም ቅርብ እንደሆነ ይታወቃል የኢትዮጵያ ፕሪሚየር ሊግ። ከዛ በኋላ ግን ልክ ይሄ ጨዋታ እንደተጠናቀቀ አንድ በጣም ቆንጆ ጨዋታ ነበረ በአርባ ምንጭ ከተማና በወላይታ ዲቻ መካከል የነበረ በርከት ያለ ግብ ግን እዚህ ላይ አይተንበታል። ወላይታ ዲቻ አርባ ምንጭ ከተማን 3-2 በሆነ ውጤት ድል አደረገ። የወላይታ ዲቻን 3 የማሸነፊያ ግቦች መሳይ ሰለሞን 14ኛው ደቂቃ ላይ፣ ሙሉቀን አዲሱ 61ኛው ደቂቃ ላይ፣ መልሶ መሳይ ሰለሞን 70ኛው ደቂቃ ላይ ሶስቱን የማሸነፊያ ግቦች ለወላይታ ዲቻ ሲያስቆጥሩ በአርባ ምንጭ ከተማ በኩል ሁለቱን ከሽንፈት ያልታደጉ ግቦችን አብዱርሃማን መሐመድ 81ኛው ደቂቃና ጄሬሞ ፊሊፕ 90ኛው ደቂቃ ላይ ነበረ ከመረብ ማዋሃድ የቻሉት። ኢትዮ ኤሌክትሪክና ፋሲል ከነማን ጨዋታ በቀጣይ የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓት እናካትተዋለን። በስፔን ይህ መረጃ በቃል ስፖርት ዩቲዩብ ቻናል ሲዘጋጅ ተጠናቆ የነበረ አንድ ጨዋታ ነበረ። ማዮርካ ከቪላሪያል ሲያደርጉት የነበረው ጨዋታ 1-1 ተጠናቋል። ለማደኛው ሚዩሪክ 47ኛው ደቂቃ ላይ ለማዮርካ፣ አስቀድሞ ለቫሌንሺያ ደግሞ ፔሬስ 31ኛው ደቂቃ ላይ ያስቆጠሯቸው ግቦች ጨዋታው 1-1 በሆነ አቻ ውጤት እንዲጠናቀቅ አድርጓል። አጠቃላይ ላሊጋውን በተመለከተ ውድ ቤተሰቦቻችን መርሃ ግብሮች የስፔን ላሊጋን ጨምሮ በጀርመን፣ በፈረንሳይ፣ በጣሊያን የሊግ ውጤቶችን በማለዳው ጥንቅራችን በስፋት እንመለስባቸዋለን። ይህን መረጃ ስናደርስ እጃችን ላይ ስለደረሰ ነው የማዮርካና የቪላሪያልን ውጤት ያነሳ ነው።
ራፊኒያ ባርሴሎና ከደረስኩ ጊዜ ጀምሮ ከመጀመሪያው ቀን ጀምሮ ስለኔ በርካታ ሐሳቦች ነበሩ። በተለይም ይህን ክለብ እንዴት እንደምለቅ በርካቶች ዜና ሲሰሩብኝ ነበረ። በርካቶች እኔን እዚህ ማየት አይፈልጉም፣ በተለይም ጋዜጠኞች ብሏል እና ጋዜጦች ሚዲያው በተለይም እኔን በስፋት እዚህ ባርሴሎና ማየት አይፈልግም። በተለይ አንድ ሚዲያ ብሏል፣ ስም አልጠቀሰም። ሞንዶ ዲፖርቲቮ እንዳልሆነ ግን 100% እርግጠኛ መሆን ይቻላል። ምክንያቱም ሞንዶ ዲፖርቲቮ ስለ ባርሴሎና በጣም መልካም ነገሮችን በመጻፍ ይታወቃል። ራፊኒያ በዚህ ብቻ በቃም እሱ የሚጫወትበት የሜዳ ክፍል የባርሴሎና ግራ የማጥቃት ኮሊደር እንደሆነ ይታወቃል። በተለምዶ ደግሞ የግራ እግር ተጫዋቾች ኢንቨርትድ ዊንገር ሆኖ ነው ክንፍ ላይ የሚያጠቁት፣ ኳሱን በደንብ ይዘው ወደ ሳጥን እንዲገቡና በእግራቸው ለመምታት እንዲመቻቸው። በዛ ቦታ ግን ላሚን ያማል አለ በቀኝ በኩል። እኔ በቀኝ በኩል መጫወት እችላለሁ፣ ነገር ግን በርካቶች እኔን እዛ ቦታ ላይ ጠብቁኝ፣ ምክንያቱም እኔ እንደ ላሚን ያማል በጣም ስፔሻል አይደለሁም። ላሚን ያማል ለዛ ቦታ ትክክለኛው ሰው ነው እና እኔ የትም ብጫወት ችግር የለውም፣ ነገር ግን በዛ ቦታ ላይ ትክክለኛው ሰው ላሚን ያማል ስላለ ቀኙ ለላሚን ያማል ይሰጣል፣ እኔ በግራ መጫወቴ ጥሩ ነው ብሏል። ባርሴሎና ቤት ያው አሳዛኙ ዜና የሃንሲ ፍሊክ የቤተሰብ ጉዳይ ነበረ። በዛሬው ዕለት ጀርመናዊ ባርሴሎና አሰልጣኝ ሃንሲ ፍሊክ ወላጅ አባታቸው ማረፋቸው ተሰምቷል። በዕለተ ኤል ክላሲኮ ያውም ባርሴሎና ባወጣው መግለጫ ለአሰልጣኝ ሃንሲ ፍሊክ እና ለቤተሰቦቻቸው መጽናናትን ተመኝተዋል። አሰልጣኝ ሃንሲ ፍሊክ ሀዘን ውስጥ ሆነው ሁለት ድባብ ማለት ነው፣ አንድም ሀዘን ሁለትም ኤል ክላሲኮ ነበርና ለሳቸው እንዳጠቃላይ ሁለት የተለያየ ስሜት የነበረው ቀን ነው ማለት ይቻላል። በእርግጥ ሀዘን ውስጥ ሆኖ በርካቶች ኳስ ሲጫወቱ ተመልክተናል። እሳቸው የመጀመሪያ አይደሉም ለማለት ነው። ሀዘን ውስጥ ሆኖ ለክለቦቻቸው ተጫውተው ወደ ቀብር ስነስርዓት የሄዱም በርካታ የምናውቃቸው ተጫዋቾች ነበሩ። ለማንኛውም ሃንሲ ፍሊክ ሀዘንም ጭምር የገባቸው ቀን ነበረ። የሪያል ማድሪዱ ኮከብ ቪኒሲየስ ጁኒየር መገኘው እዚህ አልነበረም እየተባለ ነው። ይህን ያሉት ሰው ደግሞ የቀድሞ የባርሴሎና ፕሬዚዳንት ጆሴ ማሪያ ባርቶሚዮ ናቸው። ባርሴሎና ከቪኒሲየስ ጁኒየር ጋር በሳቸው ዘመን ድርድር አድርጎ ከሱ ብቻ ሳይሆን ከወኪሉም ከአባቱም ጋር ከስምነት ደርሶ እንደነበረ ይናገራሉ። ነገር ግን ከስምነቱ በኋላም ሪያል ማድሪድ በጣም የተሻለ ገንዘብ አቀረበለት። ከዛ በኋላ ሪያል ማድሪድን ተቀላቀለ እንጂ ሲጀመር ቪኒሲየስ ጁኒየር ለእኛ ሊፈርም ከጫፍ ደርሶ ነበር ሲሉ መግለጫ ሰጥተዋል። ዛሬ በጣም አነጋጋሪ ነበር። ምናልባት ይህን ሀሳብ ይዛችሁ ባርሴሎናውያን ቪኒሲየስ ጁኒየር በእናንተ ቡድን ውስጥ የሚያስቆጨው እጦት ነው ወይንስ እንኳንም ቀረ የሚያስብለው ነው? ጆዜ ማሪዮ ባርቶሚዮ ግን የእኛ ነበር እያሉ ነው ቪኒሲየስ ጁኒየርን። ከዛ ውጪ ሪያል ማድሪድ የጉዳት ዝርዝሩ በጣም ያስፈራል። ምናልባት ይሄ አንድ ቡድን ሊኖረው የሚፈልገው ጥንቅቅ ያለ ተጫዋቾች ብዛት ነው። ኬሊያን መባፔ ጉዳት፣ አርዳ ጉለር፣ ፌርላንድ ሜንዲ፣ ኤደር ሚሊቶ፣ ሮድሪጎ ጎኤሽ እንኳን የቆየ ነው፣ ዳኒ ካርቫል፣ ዳኒ ሴባውስ፣ እንደ ፌድ ቫልቬርድ ያለ በድብድብ በመጣ ጸብ ምክንያት ጉዳት፣ እኚህ ሁሉ ኮከብና ከዋክብት በሪያል ማድሪድ ዝርዝር ውስጥ አለመኖራቸው በጣም አነጋጋሪ ሆኗል። የቡድኑ ቀጣይ ዕጣ ፈንታ ምንድን ነው በሪያል ማድሪድ በኩል የሚለው ግን ሞር ቀጣይ ዝውውር የሚፈታው ነው እንጂ ክለቡ ያለበት ሁኔታ በጣም አሳሳቢ ነው። ወቅታዊ ሁኔታዎችን በጣም አሳሳቢ እንደሆኑ ይታወቃል። ወደ ጣሊያን እንሂድ። በጣሊያን ሴሪኤ የኮሞ ጉዞ ፍጹም የተለየ ነው። ውድ ቤተሰቦቻችን ኮሞ ሄላስ ቬሮናን 1-0 በሆነ ውጤት ድል አድርጓል። ድሉ በብዙ የሚመነዘር ነው። ውድ ቤተሰቦቻችን ሻምፒዮንስ ሊግ ኮሞ 1-0 በሆነ ውጤት ድል ሲያደርግ ዱቪካስ ነበር 71ኛው ደቂቃ ላይ የኮሞን የድል ግብ ያስቆጠረው። ሴስክ ፋብሬጋስ ይህን ቡድን ይዘው በአውሮፓ ሻምፒዮንስ ሊግ ለመሳተፍ የመጨረሻዎቹ ጨዋታዎችን በተስፋ ይጠብቃሉ። ለቡድኑም ትልቅ ተስፋ ነው። በእርግጥ ባለፉት ጥቂት ሳምንታት የጣላቸው ነጥቦች ናቸው ቡድኑን ሞር ዋጋ ያስከፈሉት። የኮሞ ጉዞ ግን በጣም ፍጹም የተለየና አስደናቂ የሚባል ነው። ክሮሜንሴም በጣሊያን ሴሪያ ፔዣን 3-0 አሸንፈዋል። ጄሚ ቫርዲ ግብ አስቆጥሯል 31ኛው ደቂቃ ላይ፣ ቦናንዥል 51ኛው ደቂቃ ላይ፣ ኦካርክ በ86ኛው ደቂቃ ላይ ነበረ ሶስቱን ግቦች ከመረብ እያዋሃዱት። እንደ አጠቃላይ የጣሊያን ሴሪ ሁሉ መርሃ ግብሮችና የደረጃ ሰንጠረዡን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር እንመለሳለን። የጣሊያን ብቻ ሳይሆን የስፔን፣ የጣሊያን፣ የጀርመን፣ የፈረንሳይ መርሃ ግብሮች አጠቃላይ በተለይም በትልቁ የሚጠበቁ ጨዋታዎችን የነበሩትን ከነ ደረጃ ሰንጠረዣቸው እንደተለመደው በቃል ስፖርት ዩቲዩብ ቻናል በሰኞ ማለዳ የምንመለስበት ነው። ውጤት እጃችሁ ላይ የደረሰ ግን ኮመንት ላይ በጽፉልን በሀሳብ መስጫ ሳጥናችን ላይ በጣም ደስ ይለናል። ላይክም ማድረግ እንዳይረሳም። ጋቦናዊ ማርሴይ የፊት መስመር ተጫዋች
ፒየር-ኤመሪክ ኦባሜያንግ ቅጣት ተጥሎበታል። የአንድ ጨዋታ ቅጣት በጣም አነጋጋሪ ቅጣት ነው። ኦባሜያንግ ለቅጣት የዳረገው በመልበሻ ቤት ውስጥ ጥሩ መንፈስ ለማምጣት በሚል ከ10 የቡድን አጋሮቹ ጋር ባደረገው ነገር መሆኑ ደግሞ ለየት ያደርገዋል። ማርሴይ ለመጨረሻ የሊግ ጨዋታ ዝግጅት መቀመጫውን በክለቡ ልምምድ ማዕከል አድርጎ ነበረ። ኦባሜያንግና የቡድን አጋሮቹ ጥሩ መንፈስ ለማምጣት እቃዎችን ማዘበራረቅ፣ ማዛባት የሚል እቅድ አውጥተው ያንን አደረጉ። የ34 ዓመቱ ኦባሜያንግ የክለቡ ዳይሬክተር በተኙበት ሄዶ የእሳት ማጥፊያ ስፕሬ እንደረጨባቸው ተነግሯል። ኦባሜያንግ ክስተቱ ለቀልድ ነው በሚል ክለቡን ይቅርታ ቢጠይቅም ያን ጨዋታ ቅጣት ተላልፎበታል። የኦባሜያንግ አለመኖር ተከትሎ ኢታን ዋኔሪ እድል ያገኝበታል እንዲባልም ያደረገው ወይም እድል እንዲሰጥ ያደረገ ነበረም። በእርግጥ ነገርየው ቀልድ ቢመስልም ግን ተዳፍረሃል፣ ቀልዱ ከልክ ያለፈ ነው በሚል ክለቡ የአንድ ጨዋታ ቅጣት ቀጥቶታል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ግን ስትቆዩ ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። እንዴት አለፈ የፕሪሚየር ሊግ እሁድ? ጻፉልን። ካልወረድን ስኬቱ ከኮንፈረንስ ሊግን በላይ ነው እያለ ነው ጄረድ ቦውን። ፕሪሚየር ሊጉ አሁን ለመትረፍ ተአምር የሚያስፈልጋቸውን ቡድኖች ይዞም እንደቀጠለ ነው። የዌስትሃም ዩናይትድ አምበል ጄረድ ቦውን በዚህ ዓመት በፕሪሚየር ሊጉ ከተረፍን ስኬቱ ከፍ ያለ ነው፣ ከኮንፈረንስ ሊግ ዋንጫችንም የላቀ ነው ብሏል። የመውረድ ስጋት ላይ የሚገኘው ዌስትሃም በሊጉ በመቆየት በ2023 ካሸነፈ የኮንፈረንስ ሊግ ዋንጫን በላይ አስፈላጊ ያለው ጄረድ ቦውን በዚህ ዓመት ለክለቡም 10 ሲደመር ግብ 10 ሲደመር ኳሶችን አመቻችቶ ማቀበል የቻለ ተጫዋች እንደሆነ ይታወቃል። የዌስትሃም ስኬት ከኮንፈረንስ ሊግ በላይ ይሆናል እያለ ነው። በተለይም ከፕሪሚየር ሊግ ከወረዱ በኋላ መምጣት ለሌስተር ሲቲ እንዴት ዳገት እንደሆነበት፣ ጭራሽ ከሻምፒዮንሺፕም እንደወረደበት ይታወቃል። በተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ 72 ያለቀላቸውን ኳሶች ስቷል። በዚህ ዓመት ይህን ያክል ኳስ የሳት አንድም ክለብ የለም። አርሰናል ይከተላል፣ ብሬንትፎርድ 3ኛ፣ ዩናይትድ 4ኛ፣ ሊቨርፑል 5ኛ ነው። ይህን መረጃ እስካጠናቀርንበት ሰዓት ድረስ ምናልባት እነኛ ያመከኗቸው 72 ኳሶች ውስጥ ጥቂቶቹ ተቆጥረው ብለው ሲቲዎች እንዲቆጩበት የሚያደርግ ያክል ኳስ ነው የማከነው። በእርግጥ እነኝም በማባከንም ሃላንድን የሚስተካከል የለም፣ ግን ደግሞ ግብን በማስቆጠር ሃላንድን የሚስተካከል የለም። ሲቲ ቤት እንዲህ አይነት ቁጥሮች አሉ፣ በጣም አነጋጋሪ ናቸው። በተለይም አባካኙም ግብ አስቆጣሪውም እዛው ሲቲ ቤት ነው ያለው። በእርግጥ ሃላንድ እንደሚያባክነው ሁሉ ግብ እያስቆጠረ ቡድኑን እንደሚታደግ ይታወቃል። ያው ትልቁ ችግር የፍጻሜ ጨዋታ ላይ በሚል ነው። ምናልባት አሁን የፊታችን እሁድ የኤፍ ኤ ካፕ መርሃ ግብር አለ፣ ያኔ ግብ ያስቆጠር የሆነው የምናየው ይሆናል። ሃላንድ ግን ባለፉት 4 ጨዋታ ትልቅ ቡድኖች ላይ ግብ እያስቆጠረም ጭምር ነበር። አርሰናል ላይ ሲያስቆጠር አይተናል። ባለፉት 4 ጨዋታም 4 ግብ አለው። አርሰናል፣ በርንሌ፣ ኤቨርተን፣ ብሬንትፎርድ ላይ ጭምር ግብ አስቆጥሯል። ያው የሃላንድ ለየት የሚያደርገው ከአንዳንድ ክለቦች በላይ በዚህ ዓመት በሲዝኑ ግብ እንዳለው ይታወቃል። ለአብነት ያክል ወልቭስን መጥቀስ ይቻላል። ጀሬሚ ዶኩም የቡድኑ ቁልፍ ተጫዋች በዘንድሮ የውድድር ዓመት በተለይም በመጨረሻዎቹ ጥቂት ጨዋታ ላይ ቡድኑን እየታደገ ነው። ለአብነት ያክል በኤቨርተን ጨዋታ ነጥብ ከመጣል የታደጋቸው የሱ የካርል ግብ ነበረች። ብሬንትፎርድ ላይ ወደ ግብ እንዲመጡ የሱ የካርል ግብ በጣም አስፈላጊ ነበረች። ጄሬሚ ዶኩ ባለፉት 4 ጨዋታ ከበርሌ ጋር ሲጫወቱ አሲስት፣ ከሳውዝሃምተን ጋር ሲጫወቱ ግብና አሲስት፣ ኤቨርተን ላይ 2 ግብ ያውም በጣም ወሳኝ መክፈቻና መዝጊያ ግብ፣ ከብሬንትፎርድ ጋር ደግሞ የጨዋታውን መነሳሻ የፈጠረች ግብ እንዳስቆጠረ ይታወቃል። ከዚህ ጋር በተያያዘ የተጫዋቹ በቡድን ውስጥ አስፈላጊነት ቀለል ተብሎም የሚነገር አይደለም። በጣም ወሳኝ ጊዜን እያሳለፈም ይገኛል። የዚህ ውድድር ዓመት ምናልባትም ዋንጫ የሚያነሱ ከሆነ በእርግጥ ሃላንድ በትልቁ ይነሳል፣ ግን የጀሬሚ ዶኩን ብቃት ቀለል ብሎ የሚነገር አይነትም አይደለም። ቼልሲ አሰልጣኝ ካሉም ማክፍላረን በቀጣይ አሌሃንድሮ ጋርናቾና ኔቶ በኤፍ ኤ ካፕ መርሃ ግብር እንደሚገኙ አረጋግጠዋል። በእርግጠኝነት ይገኛሉ። ለዛ በደንብ እየሰራን ነው ብለዋል። ግን ቼልሲ ቤት ነገሮች በሁለቱ ተጫዋቾች ብቻ የሚፈታ አይመስልም። ምናልባት ግን ቼልሲ በይሄንን የኤፍ ኤ ካፕ መርሃ ግብር የሚያነሳ ከሆነ በጣም የተበላሸውን ሲዝን በጥቂቱም ቢሆን ለማስተካከል በጣም ወሳኝ አጋጣሚ ሊሆንለት ይችላል። የኤሮፓ ሊግ ትኬትን በቀጥታ መቁረጥ ስለሚችል በሱኛው መንገድ ማለት ነው። ከዛ በዘለለ ውድ ቤተሰቦቻችን ከቼልሲ ጋር በተያዘ በዝውውር ጉዳይ ላይ ከሚነሱት ስሞች ውስጥ አንዱ የሆነው
በቼልሲ የዝውውር ራዳር ውስጥ ያለው የኒውካስል ዩናይትዱን ተጫዋች በተመለከተ የቅርብ ሰዎቹን ማነጋገራቸው እየተነገረ ይገኛል። የአንቶኒ ጎርደንን በእርግጥ ባርሴሎና በጣም ትልቁ ፈላጊው ነው። ሌላኛው ለቼልሲ ስጋት የሚሆን ተፎካካሪ ሊባል የሚችለው እሱ ነው። ያ ብቻም አይደለም። በእርግጥ ሌሎችም በርከት ያሉ የአውሮፓ ክለቦች ፈላጊዎቹ ናቸው። ከአርሰናልም ከሊቨርፑልም አንቶኒ ጎርደን ሲያዝ ነበር ስሙ። በቼልሲ በኩል ግን በዝርዝር ውስጥም እንዳለ ተረጋግጧል። በወኪሉም በኩል በቅርቡ ንግግር ማድረጋቸው ይታወቃል። የቼልሲ ባለቤቶች አንድ ነገር ላይ ማስተካከያ ሊያደርጉ መሆኑ እየተነገረ ነው። ይህም ቡድኑን ከያዙት በኋላ ከ2022 በኋላ 6 አሰልጣኝ ሾመው ዋጋ የለውም። በርካታ የረጅም ጊዜ ተጫዋቾችን ያስፈረመው ዋጋ አላገኙም እነሱ በሚፈልጉት ልክ። ስለዚህ እቅዳቸውን ቀይረዋል። በቀጣይነት የአጭር ጊዜ እቅዶች ላይ ይሰራሉ። የሚያመጧቸውም አሰልጣኞች የሚያመጧቸውም ተጫዋቾች ለአጭር ጊዜ ሲባል ይሄ በቅርቡ ወይም በፈረሙ በጥቂት ዓመታት ውስጥ ለቡድኑ የሆነ ትልቅ ነገር ማምጣት የሚችል አሰልጣኝ፣ ተጫዋቾቹን በዛው ልክ ልምድ ያላቸውና ጥራት ያላቸው እንጂ በረጅም ጊዜ ቅድ ተጫዋቾችን ማምጣት ዋጋ እያስከፈላቸው፣ አሰልጣኝን ማምጣት ዋጋ እያስከፈላቸው እንደሆነ ገብቷቸዋል። ስለዚህ ቀጣዩ ቼልሲ ተሿሚ አሰልጣኝ የረጅም ጊዜ ኮንትራክትን ብቻ ሳይሆን አጭር ጊዜ ኮንትራክት ሲደመር በአውሮፓ ውስጥ ትልልቅ ነገሮችን ማሳካት የቻለ አሰልጣኝና በአጭር ጊዜ እቅድ ውስጥ ዋንጫ ማምጣት የሚችል በእቅዳቸው ተይዟል። ምናልባት ቼልሲያን የሚደግፉት ሀሳብ ይመስላል። በቃል ስፖርት ዩቲዩብ ቻናል የምትገኙ የቼልሲ ደጋፊዎች መልከታችሁን ላኩልን። በዘንድሮ ውድድር ዓመት በፕሪሚየር ሊጉ በርካታ የግብ ዕድሎችን በመፍጠር ሊቨርፑል ቀዳሚ ነው። ወደ 421 ደርሷል። ዩናይትድ በ410 ይከተላል። ሲቲ በ409 ሶስተኛ ነው። አርሰናል፣ ቼልሲ እያለ ይቀጥላል። በሊቨርፑል በኩል ይሄን በምክንያት ነው ያነሳ ነው። በተለይም ቡድኑ ዘንድሮ ትልቁ ችግሩ ምንድን ነው በሚል አርኔ ስሎት በተደጋጋሚ የሚያነሱት እኛ የግብ ዕድል የመፍጠር ችግር አለም ያለብን ግብ የማስቆጠር ነው እያሉ ነው። በእርግጥ የሚፈጠሩ ዕድሎች በፕሪሚየር ሊጉ ቀዳሚ ከሆኑ ለምን ይሄ ሁሉ የተፈጠረ የግብ ዕድል ወደ ግብነት አልተቆየረም የሚለው ግን ብዙ ምርምር የሚፈልግ ይመስላል። በእርግጥ የቡድኑ የፊት መስመር አጥቂዎች እነ ሁጎ ኤኬቴኬ አዲስ ናቸው። ኳስ አቀባዮቹ ፍሎሪያን ቬርዝ አዲስ ናቸው ለሊጉም። ከዛ በዘለለ ደግሞ ሳላ እንደ ወትሮ አይደለም። ዲያዝ በትክክል ተተክቷል የሚለው ሌላኛው ጥያቄ ይነሳል። ብዙ ሊባሉ ይችላል። በእርግጥ እዛ ቦታ ላይ እንደ ሪዮ ንጉማ ያለ ተጫዋች አምጥተው እያጫወቱ ነው። በክንፍ ቦታ ላይ ዲያዝን ለመተካት ብቁ ነው ብቁ አይደለም የሚለው ለሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ለምትገኙት እንተውና በ90 ደቂቃ በአማካይ 6.2 ድሪብል በማድረግ ወይም ስኬታማ ድሪብሎችን በማድረግ ቀዳሚ ነው ሪዮ ንጉማ። እንዴት ከጀሬሜ ዶኩ በለጠ የሚል ጥያቄ ሊነሳ ይችላል። ግን የተጫወቱት የደቂቃ ማነስና የድሪብሎቹ መጠን ለ90 ደቂቃ ሲካፈል የሪዮ ንጉማ በጣም የተሻለ ነው። ምናልባት የጨዋታው ደቂቃ እየበዛ ቢመጣ ይህ ላይሆን እንደሚችል ይታወቃል። ባለፈው ዓመት ሊጉን ካሸነፉ በኋላም በቀጣዩ ዓመት ተቃውሞ ሲገጥም በሊቨርፑል ምናልባት የስሎት ከበድ ያለው ነው እያለ ነው የቴሌግራፉ ጸሐፊ ሳም ዋላስ። በአንፊልድ ታሪክ እንዲህ አይነት ተቃውሞ አይቻል አቅም እሳቸው ላይ እየቀረበ ያለው ተቃውሞ ያውም ሻምፒዮን በሆኑ ማግስት መሆኑ አስገርሞኛል ብለዋል። ስሎት ግን ይላሉ እኔም ሆንኩ ደጋፊዎች የምንፈለገው ኳስን ተቆጣጥሮ ጎል የሚያስቆጥር ቡድን ነው። ይሄ በእርግጠኝነት አውቀዋለሁኝ። ግን ትልቁ ልዩነታችን ዘንድሮ የምናስቆጥረው ጎል ላይ ነው። አምና 83 ጎል አስቆጥረናል። ዘንድሮ 60 ላይ ነን ከ36 ሳምንት በኋላ የሚሉት አርኔ ስሎት የተቆጠሩብን ጎሎች መጠን ከባለፈው ዓመት ጋር ሲነጻጸር ልዩነቱ የከፍ አይደለም። ልዩነቱ ያለው የምናስቆጥረው ጎል ላይ ነው። ስለዚህ ትልቁ ችግራችን ጎል ላይ ነው። ያንን ማሻሻል አለብን ብለዋል። የቀድሞ የሊቨርፑል የክንፍ ተጫዋች ጀርሜ ፒናት ግን በዚያ አይስማማም። ይህ የእሱ እግር ኳስ ስሌት ነው። በማንቸስተር ዩናይትድ 2 ከተሸነፈ፣ በሲቲ 2 ከተሸነፈ፣ ቼልሲ ማሸነፍ ካልቻለ ይህ ነገር ተቀባይነት የለውም። ባለፈው የውድድር ዓመት ስሎት እድለኛ ስለነበረ እንጂ ችሎ አላነሳምና ዋንጫውን ይህ ሰውም በሊቨርፑል ፋይዳ አለው ብዬ አላምንም። ያቀረባቸው መከራከሪያ ሀሳቦች ተቀባይነት የላቸውም እያለ ይገኛልና ከዚህ ጋር በተያያዘ በርካቶች በዩቲዩብ ገጻችን የሚገኙ የሊቨርፑል ደጋፊዎችም የጀሬሚ ፒናትን ሀሳብ የሚገሩ ይመስላል። ስሎት ይበቃናል፣ በስሎት ተስፋ እናረግም እያሉ ነው። ጀሬሚ ፒናትም በዩናይትድ 2 በሲቲ 2 ቼልሲን ማሸነፍ ያልቻለ ቡድን እና የተሸነፈ ቡድን እየመሩ እሳቸው መፍትሄ ይሆናሉ ብሎ መጠበቅ ስህተት እያለው ይገኛል። ኮቢ ሜኖ በፕሪሚየር ሊጉ የተጫወታቸው ጨዋታዎች በብዛት ያሉት ከሲዝኑ አጋማሽ ያውም በካሪክ ስር እንደሆነ ይታወቃል። በጣም አስገራሚ መረጃ ግን እንንገራችሁ። ያውም እኚህን ጥቂት ጨዋታዎች ተጫውቶ አመቱ ሙሉ ከተጫወቱና አማካኝ ኳሶችን በትክክል በማቀበል ከተቀመጠው አማካኝ ቁጥር ኳሶችን ከራስ ሜዳ ክፍል ይዞ ወደ ተቃራኒ ቡድን በመሄድ ወደ ሳጥን ውስጥ ትክክለኛ ኳሶችን ክሮስ በማድረግ የአንድ ለአንድ ፍልሚያዎችን በማሸነፍ በፕሪሚየር ሊጉ የተቀመጠውን አማካኝ ቁጥር በሙሉ አልፎታል።
ይሄ በጣም አስገራሚ ያደርገዋል። ምክንያቱም የተጫወተው የጨዋታ መጠን ትንሽ ነው። በዛ ላይ ደግሞ ያ ሁላ ጊዜ ያለመጫወቱ የፊትነስ የሞራልም ጥያቄ የሚያስነሳበት ነበረ። ያንን ሁሉ ተቋቁሞ ኮቢ ሜኖ እንደዚህ አይነት አስደናቂ ቁጥሮችን አስመዝግቧል። በቀጣይ ውድድር ዓመት በማንቸስተር ዩናይትድ ይጠበቃል። በዓለም ዋንጫ በእንግሊዝ ብሔራዊ ቡድን ይጠበቃል። ግን ቀጣዩ አሰልጣኝ በዩናይትድ ማን ነው የሚለውም በዚህ ተጫዋች ላይ ያለው የራሱ የሆነ ተጽዕኖ ይኖረዋል። ምንም እንኳን በርከት ያሉ የዜና ምንጮች አማድ ዲያሎ ዩናይትድ ሊለቅ የሚችልበት እድል አለ ቢሉም ግን በዩናይትድ ታማኝ የተባሉ የዜና ምንጮች ይህንን ጉዳይ አስተባብሎታል። አማድ የዩናይትድ የረጅም ጊዜ እቅር ነው በሚል ወቅታዊ ብቃቱ ነው በእርግጥ ይህንን ለሚዲያ ያጋለጠው። ተጫዋቹን የ3 ዓመት ተጫዋች የዩናይትድ የረጅም ጊዜ እቅር ነው፣ ወቅታዊ ብቃቶቹም ይሻሻላሉ ብለው ያምናሉ ዩናይትዶች እና በተጫዋቹ ላይ እምነት አላቸው። ከዝውውር ጋር በተያያዘ ግን የተወሰነ መረጃ ለዩናይትዳውያንን ጨምር ማንቸስተር ዩናይትድ የኦሪዮል ቹዋሚኒን ፍላጎት አሁንም እንዳለ መሆኑን ያረጋገጠው ፋብሪዚዮ ሮማኖ ከቅርብ ሰዎቹ ጋር በቅርቡ ግንኙነት አድርጎ እንደነበረና መረጃው እንዳለው ዩናይትድ አረጋግጧል። ሌላው አማካኝ ስፍራውን በተመለከተ ፋብሪዚዮ ሮማኖ ዛሬ በነበረው ቆይታ ላይ ካነሳቸው ነጥቦች ብራዚላዊ አማካኝን የቅርብ ሰዎች እንዲሁ ማነጋገራቸው በዩናይትድ አመራሮች በተለይም በጄሰን ዊልኮክስ በከፍተኛ ሁኔታ ከሚደነቁ ተጫዋቾች አንዱ መሆኑ ወደ ቡድኑ እንዲመጣ ሊያስችለው ይችላል የሚል መረጃን ፋብሪዚዮ ሮማኖ ይዞ ወጥቷል። 26 ዓመቱ ነው። 45 ሚሊዮን ዩሮ አካባቢ በአታላንታ በኩል ተለጥፎበታል። ዩናይትድ አማካኝ ክፍሉን ያለ ካዘሜሮ እንዴት እንደከበደው ተመልክተናል። ያ ብቻ አይደለም። ካዘሜሮ በሌለባቸው ባለፉት 4 ጨዋታ ቡድኑ አንድ አቻ ነው ያለው፣ በ3ቱ እንደተሸነፈ ይታወቃልና ያ ቦታ መደፈን እንዳለበት የዚህ ሳምንት የሰንደርላንድ ጨዋታ አንድ ትልቅ ማሳያ መሆን ይችላል። ፋብሪዚዮ ሮማኖም የኤደርሰን ጉዳይ ሞር ቅርብ ነው እያለ ይገኛል። ሴላመንስ ዩናይትድ ተጨማሪ ጥራት ያላቸው ተጫዋቾች እንደሚያስፈልገው አምኗል፣ ይናገራል። በአውሮፓ ሻምፒዮንስ ሊግ ተሳታፊ ነን ቀጣይ፣ ስለዚህ የጨዋታ ቁጥር መጠን ይጀምራል። ሻምፒዮንስ ሊግ በራሱ አስቸጋሪ ነው፣ ስለዚህ የስኳድ ዴብዛችን በጣም ሰፊ መሆን አለበት ብሏል። ጉዳቶችን ማስቀረት አንችልም የሚለው ሴላመንስ እነኛን ግን መተካት የምንችለው የስኳድ ዴብዛችንን በማስፋት ነው ብሏል። በተለይም ቡድኑ ጉዳት ሲያጋጥመው በሰንደርላንድ ጨዋታ የገጠመውን ነገር እሱም ያነሳል። በርካቶችም ያነሱት አንድ ጉዳት ብቻ ሳይሆን ይሄ እንደ አጠቃላይ በውድድር ዓመቱ ረጅም ጊዜ ጉዳት የሚያስተናግድ ተጫዋች መኖሩ አይቀርምና ያ ነገር ስጋት እንደሆነባቸው የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናልም ሲያጋሩ ነበር። ስለዚህ ለሚቀጥለው የውድድር ዓመት ጠንካራ ስብስብ ያስፈልገናል ብሏል ሴላመንስ በዝውውር ጉዳይ ላይ። ሴላመንስ ለዩናይትድ መጫወት ከመጀመሩ በፊት በነበሩ 30 ጨዋታ ዩናይትድ 5 ድል ነበረው፣ 7 አቻ፣ 18 ሽንፈት። አብዛኛው የሩበን አሞሪም ቁጥር ናቸው፣ በአንድሬ ኦናና ስር የከረሙ ቁጥሮች ናቸው። እሱ ከመጣ በኋላ ደግሞ ወደ ቋሚነት ከመጣ በኋላ በነበሩ 30 ጨዋታ 16 ድል ነው። ከ5 ድል ወደ 16 ድል ነው ያደገው። 9 አቻ፣ 4 ሽንፈት ነው። የሴላመንስ መምጣትና በቡድኑ የእሱ ግብ ጠባቂ መሆንም ያመጣው ለውጥ ቀላል የሚባል አይደለም። ወደ ጨዋታዎቹ እንመለስ። በርከት ያሉ ጨዋታዎችን አየን። በሲቲ ግራውንድ ኖቲንግሃም ፎረስት ከኤቨርተን ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ለኖቲንግሃም ፎረስት በጣም ወሳኝ ነጥብ ነው። ምክንያቱም እየተመሩ ነበር። ባርነሳ በ4ኛው ደቂቃ ላይ ኒካስልን መሪ ያደረገ፣ በኋላም ላይ ኤሊዮት አንደርሰን 88ኛው ደቂቃ ላይ ግብ አስቆጥሮ ነው የኖቲንግሃም ፎረስትን በፕሪሚየር ሊግ የመትረፍ ተስፋ 99.9 ያደረሰው። ይህን መረጃ ለእናንተ እስክናደርስ ድረስ 100 ከሆነ በማለዳው ጥንቅር እንመለስበታለን። በጣም ወሳኝ የተባለ ነጥብ ነው ግን ለኖቲንግሃም ፎረስት። በክሪስታል ፓላስ እና በኤቨርተን መካከል ሴልኸርስት ፓርክ ስቴዲየም ላይ የነበረው ጨዋታ 2-2 ተጠናቋል። በጨዋታው ውድ ቤተሰቦቻችን ለክሪስታል ፓላስ ሳር 34ኛው ደቂቃ ላይ ዣን ፌሊፔ ማቴታ 77ኛው ደቂቃ ላይ ኳስና መረብን አገናኝተዋል። በኤቨርተን በኩል ታርኮውስኪ 6ኛው ደቂቃ ላይ፣ ቤቶ 47ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ጨዋታው 2-2 በሆናቸው ውጤት እንዲጠናቀቅ ያደረገው። ሌላኛው መርሃ ግብር የነበረው ውድ ቤተሰቦቻችን በበርንሌና አስቶን ቪላ መካከል ነው። በጣም ጥሩ ጨዋታ ነበር። ይሄኛውም ጨዋታ በ2-2 ውጤት ተጠናቀቀ። አንቶኒ 8ኛው ደቂቃ ላይ፣ ፍሌሚንግ 58ኛው ደቂቃ ላይ ለበርንሌ ለአስቶን ቪላ፣ ባርክሌይ 42ኛው ደቂቃ ላይ፣ ዋትኪንስ 56ኛው ደቂቃ ላይ ያስቆጠሯቸው ግቦች ነው ባቸው ውጤት እንዲጠናቀቅ ያደረገው። በነገራችን ላይ ውድ ቤተሰቦቻችን ኤሜሊያኖ ማርቲኔዝ ነው የኦሌ ዋትኪንስን ኳስ አሲስት ያደረገው። ስለዚህ በዚህ ዓመት አልፎንሶ አሬዮላ እና ሮበርት ሳንቼዝ በመቀጠል 3ኛው አሲስት ያደረገ ተጫዋች ሆኗል ኤሜሊያኖ ማርቲኔዝ። በደረጃ ሰንጠረዡ ላይ ግን አስቶን ቪላ ከሊቨርፑል 4ኛነትን መረከብ የሚችልበትን እድል ሳይጠቀምበት ቀርቷል።
አርሰናል በጣም ወሳኝ የተባለ ድል ያስመዘገበበት ቀን ነበረ። ዛሬ ከነበሩ የፕሪሚየር ሊግ መርሃ ግብሮች ድራማው ብዙ ነው። የዚህ ጨዋታ በነገራችን ላይ ዌስትሃምን በለንደን ደርቢ 1-0 በሆነ ውጤት ድል አደረገ። ሌስ አንድሮ ትሮሳርድ ነበረ ብቸኛዋንም ግብ ከመረብ ጋር ማዋሃድ የቻለው። በጨዋታው እንቅስቃሴ ላይ በ83ኛው ደቂቃ ከኦዴጋርድ በጣም ጥሩ ኳስ አግኝቶ ነው ያስቆጠረው። በኋላም ላይ የካሎም ዊልሰን 98ኛ ደቂቃ ግብ የተሻረችበት መንገድ ብዙ አወዛጋቢ ነው። ሌሳንድሮ ትሮሳርድ አስቀድሞ 9ኛው ደቂቃ ላይ ብረት መልሶበት ነበር። በጨዋታው በትልቁ ሊጠቀስ ከሚችሉ ቅጽበቶች ውስጥ ማለት ነው። አርሰናል ማሸነፉን ተከትሎ የነጥብ ልዩነቱን በተለይም ወደ ነበረበት መልሶታል። ወደ 5 ሲቲ ትላንት ድል ማድረጉን ተከትሎ ነጥቡ ጠቦ ነበረ። በ79 ነጥብ አርሰናል ይመራል። ዌስትሃም ዩናይትድ 36 ነጥብ ይዞ 18ኛ ነው። ቀጣይ እሁድ ኒውካስል ዩናይትድ ከዌስትሃም ይጫወታሉ። አርሰናል ሰኞ ከበርንሌ ጋር የሚደረገውን ጨዋታ ምናልባት ሻምፒዮን ሊሆንበት ይችላል፣ ግን መሸነፍ አለበት ሲቲ የግድ ሮብ በሚደረገው ጨዋታ ላይ በጣም ወሳኝ የተባለ ድል ግን ለአርሰናል ተገኝቷል። በርካቶች በመላው ዓለም በሚገኙ ሚዲያዎች ላይ ቀጥታ ስርጭት ሽፋኖች ከስቱዲዮ ይልቅ ዓለም ላይ ያሉ የአርሰናል ደጋፊዎች ምን አይነት መንገድ እያሳለፉ ነው የሚለውን ጭምር ቀረጻ እንዲያስተላልፉም ያደረገ አጋጣሚ ነበረም። ጨዋታውን በቁጥር እንግለጸው። አርሰናል 64 በመቶ የኳስ ቁጥጥር ነበረው። ዌስትሃም 36 በመቶ ብቻ ነው። ማዕዘን ምት ብናይ የዌስትሃም ይሻላል፣ 4 አግኝቷል። አርሰናል 3 ነው። አጠቃላይ በሙከራ ብናይ አርሰናል 15 ዌስትሃም 9። ኢላማውን የጠበቀ አርሰናል 4 ዌስትሃም 3 ነበረ። በዚህ ረገድ አርሰናል ይሻል ነበር። በግብ ጠባቂም ደረጃ አርሰናሉ ግብ ጠባቂ ዳቪድ ሪያ 3 ኳስ የማዳን ግዴታ ነበረበት። በዌስትሃም በኩል አንድ ነው። ምናልባት በትልቁ ጨዋታውን ሊቀይር የሚችሉ ቅጽበቶችን የቢጫ ካርድና የቀይ ካርድ ብናይ አርሰናል 4 ታይተዋል። ዌስትሃም ዩናይትድ 3 ታይተዋል። በቀይ ካርድ የወጣ ተጫዋች የለም። በእርግጥ ከዌስትሃም በኩል ቀይ ያየ አሰልጣኝ ስታፍ አባል ነበረ። አሁን ትልቁ ጥያቄ ሲቲ በሳምንቱ አጋማሽ ጨዋታ ከፓላስ ጋር ነጥብ ይጥላል ያገኛል። አርሰናሎች የዋንጫ ጉዞ አንደኛው ነው። ሁለተኛ ነገር የጨዋታው ቅጽበት ላይ የተሻረችው ኳስ ተገቢ ናት ተገቢ አይደለች የሚለው ነው። በሁለቱ ጉዳይ ላይ ሀሳብ አስተያየታችሁን አጋሩን። ቃል ስፖርት ዩቲዩብ ቻናል። ሚኬል አርቴታ ሰሞኑን አንድ ቅሬታ ቀርቦባቸው ነበረ። በሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ላይ በጣም ደንሶ ነበረ እና እሳቸው ስለዚህ ዳንስ ተጠይቀው ነበረ። በቀጣይ ሌሎች ዳንሶችም ይኖሩኛል ብለዋል። የመድፈኞቹ አሰልጣኝ ሚኬል አርቴታ አትሌቲኮ ማድሪድን ካሰናበቱ በኋላ ስላሳዩትም ደስታ ጠይቀው ነበረ። አርቴታ በምላሻቸው በቀጣዩ ሌሎች ዳንስ አይነቶችም ይኖሩኛል ጠብቁኝ ሲሉ ገልጸዋል። የባለፈው የመጀመሪያው ክፍል ነው ያሉት አርቴታ በቀጣይ ብዙ ቀጣይ ክፍሎች በዳንስ መልክ ይቀርቡላቸዋል ብሏል። እነዚህ ዳንሶች በአመቱ መጨረሻ እንደምንመለከታቸው ተስፋ እናደርጋለን ያሉት ሚኬል አርቴታ ሊጉን ካሳኩ አዲስ ደስታ አገላለጽ እንደሚጠቀሙም ተናግረዋል። ምናልባት የዛሬው ድል ደግሞ ሌላ የደስታ እንግዲህ ዝግጅት እንዲያደርጉ የሚያደርግ ነው እና እሳቸው ስለ ደስታቸውን ብዙ ተወቅሰው ነበረ። አርሰናልም እንደ ቡድን በአትሌቲኮ ማድሪድ ድል ላይ ያሳየው ደስታ በጣም ተጋኗል የሚል ነበር። እሳቸውም ስለ ዳንሳቸው ሲጠየቁ ገና ምን አያችሁ ጠብቁኝ ብለዋል እና በቀጣይ ሌሎች ዳንሶችም ይኖሩኛል ብለዋል። የዛሬው ድል ደግሞ ብዙ የሚያስደንስ ነው። በተለይም ደግሞ የነጥብ ልዩነቱን እንዳይጠብ በዛ ላይ የተገኘው ድል የዌስትሃም ዩናይትድ የመጨረሻ ደቂቃ የተሻረችዋ ግብ ጨምሮ በርካታ እውነቶች ዳንሱን ሞር ከፍ እንዲል የሚያደርጉ ነው። ለማንኛውም በዚህም ጉዳይ ላይ ሀሳብ አስተያየታችሁ ልትልኩልን ትችላላችሁ። በማለዳው ሰፊ ጥንቅር በዚህ ጨዋታ ዙሪያ ይዘን እንመጣለን። ምልከታችሁን ግን ጻፉልን።